لسان السحاب صفت حاولنا تبقى خوينا نهزباوي دحنا تقراي كتوننا إيمان حارنا قادر نقبل حقرنا سنك عبيتي وراي حزبنا عممت أحد كنرتعن فتحي سقومت من ديا درديت ميديا من ديا درديت ميديا درديت اندعتا تلفت تصيحة بريتا درديت اندعتا تلفت تصيحة بريتا ደደቢት ሚዲያ ፍልፍል ጽጹይ ሐበሬታ። ሰላም ጤና ይስጥልን ክቡራትና ክቡራን የደደቢት ሚዲያ ቤተሰቦች ከእናንተ ወደ እናንተ ፕሮግራማችን አድማጮች ከያላችሁበት ሀገር ሰላም እንድትሆን እንመኛለን። ደደቢት ሚዲያ በሰዓት እናቀርበውን ከእናንተ ወደ እናንተ ፕሮግራማችን ይዘን ቀርበናል። ከኛ ጋር ቆይታችሁ ዝግጅታችን እንድትካፈሉ ለሌሎችም እንድታካፍሉ በዚህ አጋጣሚ ጥሪያችን እናቀርባለን። ወደ ፕሮግራሙ ወስዳችኋለሁ። ዛሬ እንግዲህ በአማርኛ ሁሌም በዚህ ሰዓት በአማርኛ እንመጣለን ብለን ቃል ገብተን ነበረ። የአቅም ጉዳይ ሆኖ ስታፍ እጥረት ስላለን አንዳንዴ አለፋለፍ እያልን ነው በአማርኛ እያቀረብን ያለ ነው። ነገር ግን ለዘለቄታው ለኢትዮጵያ በአጠቃላይ አማርኛ ለሚሰማ ሀገር ውስጥ ላለው እንዲሁም ውጭ ሀገር ላለው የሚመች ሰዓት በአማርኛ ይሄ ነው ብለን ስለምናምን ሁሌም በዚህ ሰዓት አማርኛ እናቀርባለን። ምናልባት ግን ቅድም እንዳልኩት የስታፍ እጥረት ችግር ሆነብን። አንዳንዴ ካቋረጥን ይቅርታ እንድታደርጉልን ከወዲሁ ነው ኢን አድቫንስ ይቅርታ እየጠየቅኩ ያለሁት። የመጀመሪያ ነጥባችን ዛሬ በለጠ ሞላና ጌታቸው ረዳ ምን አጣላቸው ነው። ምን አጣላቸው እነዚህ ሰዎች? ጌታቸው ረዳና በለጠ ሞላ እኩል የሚያደርጋቸው የአብይ አህመድ እግር አጣቢ መሆናቸው ነው። ሁለቱም የአብይ አህመድ ሚኒስትሮች ሆነው ሁለቱም ፓርቲያቸው ከድተው ሁለቱም ከሁሉም በላይ ህዝባቸው የከዱ ሰዎች መሆናቸው ነው። በሚገርም ሁኔታ ደግሞ በለጠ ሞላ ራሱ ሀፍት ግራዋይ ነው። ለማንኛውም ሁለቱም እኩል የሚያደርጋቸው ነገር ቅድም እንዳልኩት ነው። ዘርዘር አድርገንም እናየዋለን። ነገር ግን እነዚህ ሁለት ሰዎች ሰጣ ገባ ውስጥ ገብተዋል። ምንድነው ወደዛ ያስገባቸው ያላችሁ እንደሆነ እኔ ነኝ የበለጥኩ ባንዳ ነው ማለት ነው። የአማራ ህዝብና የትግራይ ህዝብ ምን ሁኔታ ውስጥ እንዳለ ይታወቃል። በለጠ ሞላ መጀመሪያውኑ የአማራ ህዝብ ተስፋ ያደረገበት ብአዴንን ይተካል ተብሎ ብሔራዊ ኃይልን ያሰባስባል ተብሎ ህዝብን አንድ ላይ አሰባስቦ ሀገርን ያለማል ተብሎ ተስፋ የተደረገበት አብን የሚባል የአማራ ብሔራዊ ንቅናቄ የሚባል ፓርቲ መሪ ሆኖ ሊቀመንበር ሆኖ ሲያበቃ ስልጣን ከተሰጠው በኋላ ፓርቲው እንዴት እንዳፈረሰው ታውቃላችሁ። መጀመሪያውኑ 3 ፓርቲዎች ለማፍረስ ሲያቅድ አብይ አህመድ ግንቦት 7 እና አርበኞች ግንባር ሆኖ ሲሰራ የነበረው መጥቶ ኢዜማ የሚል የተወሰኑ ኢትዮጵያ ውስጥ የነበሩ ፖለቲከኞችን ጨምሮ ኢዜማ ብሎ አንድ ፓርቲ መሰረተ። የኢዜማ ሊቀመንበር ብርሃኑ ነጋ ሆነ። አብን ሊቀመንበሩ በለጠ ሞላ ነው። በለጠ ሞላ አብን እንዲያፈርስለት፣ ብርሃኑ ነጋ ኢዜማን እንዲያፈርስለት፣ ዳውድ ኢብሳ እና ከሱ ጋር የነበሩት ሰዎች ኦነግን እንዲያፈርሱለት። ነገር ግን እነዚህ ሰዎች ኑ በቃ በሀገር ጉዳይ ላይ አብረን ነው የምንሰራው ብሎ ሀገር ሸውዶ ህዝብ ሸውዶ ፓርቲዎች ሸውዶ አብይ አህመድ ወደዚህ ያደረሳቸው። እነዚህ ሰዎች ስልጣን ከተሰጣቸው በኋላ አብይ አህመድ ያው ማጆሪቲ የራሱ ተላላኪዎች ስለሆኑ እነዚህ ሰዎች ሶስቱምና ሌሎች ማስገባት የፈለጋቸውን ሰዎች እነዛን የኔ ተላላኪዎች ናቸው የሚላቸውን ሰዎች ይዘው ማፍረስ እንደሚችል ስለሚያቅ ስልጣን ሰጣቸው።
ስልጣን ሰጥቶ ወደ ራሱ በየቀኑ እየሳበ ልክ በረጅም ገመድ እንደታሰሩ እየሳበ አስገባቸው። ኢዜማ የሚባል ውሃ ውጦት ቀረ። ብርሃኑ ነጋ ስልጣን ካገኘ በኋላ አብን ያ ሁሉ ዝላይና ያ ሁሉ ግርግር እያንዳንዱ የአብን አመራር ማን መታሰር እንዳለበት፣ ማን ባለበት መቅረት እንዳለበት፣ ማን መባረር እንዳለበት በለጠ ሞላ ካሰላ በኋላ አብንን አሁን መን አስቀረው። ኦነግ እንዴት እንዳደረጉ ታውቃላችሁ። እንደዚህ አድርጎ ካስገባቸው በኋላ ለነዚህ ሰዎች ስልጣን ሰጥቶ ፓርቲዎቹ ካፈረሰ በኋላ በለጠ ሞላ ከአብይ አህመድ ሪሞት ውጪ በሌላ በራሱ አስተሳሰብ እንኳን ለራሱ ሲል መንቀሳቀስ እንዳይችል ሆነ። እንደዚህ ያደረገው። ስለዚህ በለጠ ሞላ የአብይ አህመድ እግር አጣቢ ሆነ መጀመሪያ ማለት ነው። ቀጥሎ ጌታቸው ረዳ መጀመሪያውኑ ወደ ጦር ሜዳ ሲወርድ ከህዝቡ ጎን ሲሰለፍ እንግዲህ ፈጣሪ ነው ጉዳዩን የሚያውቀው። ፈጣሪ በሚያውቀው ሄደዋል። ሄዶ በትክክል ነበር ወይስ ተልእኮ ነበረው? እንደው ታሪክ የሚያወጣው ነገር ይሆናል። ነገር ግን ከፕሪቶሪያ በኋላ ሁላችን ተጋሩ የምናውቀው ከፕሪቶሪያ ውል በኋላ ጌታቸው ረዳ እዛው ፕሪቶሪያ ላይ ተቀየረ ነው። ከዛ በፊት ይሰራ ነበር ይላሉ ግማሾቹ። አንዳንድ ሰዎች እንደዛ ይላሉ። እንደውም ብዙ ሰዎች እንደዛ ይላሉ። ምናልባት እንደዛ ነበር ወይ ለሚለው እንግዲህ ጊዜ ይፍረደው ነው። ፈጣሪ ይህን ነገር ሳያጋልጠው እንደማይቀር ደግሞ እኔም ተስፋ አደርጋለሁ። ለማንኛውም ግን ፕሪቶሪያ ላይ ከሄደ በኋላ ፕሪቶሪያ ላይ የትግራይን ህዝብ ፍላጎት የትግራይን ህዝብ ጥያቄ ለአብይ አህመድ አስረክቦ ነው የመጣው። ከዛ በኋላ ያለው ከአብይ አህመድ ጋር ሆኖ በትግራይ ህዝብ ላይ የደረሰው ሁሉ ከህግ ተጠያቂነት እንዲያመልጥ ያላደረገው ነገር የለም በትግራይ ህዝብ ላይ ጌታቸው ረዳ። ጻድቃንም እንደዛ ነው፣ ሌሎቹም እንደዛ ናቸው። የትግራይ ህዝብ ልጆቹን ገብሮ ያቃጠላቸው መኪኖች ሳይቀር አንድ የብረት ምልክት እንዳይኖር አድርጎ አዲስ አበባ ደረሳቸው፣ ባህር ዳር ደረሳቸው። የተማረኩቱ ጀግኖች የማረኳቸው ወራሪ ኃይሎች የብልጽግና ወታደሮች እስከነሰነዳቸው ነገ እንዳይጠየቁ እስከነሰነዳቸው አዲስ አበባ ደረሳቸው። አሁን ኮሎኔል የነበረ ወደ ብርጋዴር ጀነራል አድገዋል። ሌተናንት ኮሎኔል የነበረ ወደ ኮሎኔል አድገዋል። ተመልሰው ወደ መከላከያ ገብተዋል። የአማራ ህዝብ እየጨፈጨፉ ነው። የኦሮሞ ህዝብ እየጨፈጨፉ ነው። የትግራይ ህዝብም እየጨፈጨፉ ነው። እንዲህ ያደረጉ ህዝባቸውን ከዱ። መጨረሻ ላይ ያመነው ፓርቲው ከዳ፣ ልክ እንደበለጠ ሞላ። ያመነውን ህዝብ ከዳ፣ ልክ እንደበለጠ ሞላ። የትግራይን ኮዝ የሚባል መና እንዲቀር ከንቱ እንዲቀር ስራውን እየሰራ ነው ማለት ነው። ይሄ ነው የጌታቸው ረዳም። ስለዚህ ሁለቱም እኩል የሚያደርጋቸው ህዝባቸው ከድተዋል፣ ፓርቲያቸውን ከድተዋል፣ የአብይ አህመድ አሸርጓጅ ሆነዋል፣ የአብይ አህመድ እግር አጣቢ ካልሳ አጣቢ ሆነዋል ማለት ነው። እነዚህ ሰዎች ታዲያ አሁን ከህዝባቸው እንደተነጠሉ ሲገባቸው አሁን ወጣቱም እነሱን መስማት የሚችል ጆሮ እንደሌለው ሲረዱ አሁን በምዕራብ ትግራይ ላይ መጣላት ጀመሩ። ጌታቸው ረዳ ትግራይን ወክሎ በምዕራብ ትግራይ ተጣላ እንድንለው ፈልጎ ነው እንደዛ እያለ ያለው። ያኛውም አማራ ወክሎ በምዕራብ ትግራይ ተጣላ እንዲባል ነው እንደዛ እያለ ያለው። ያጣላቸው ያኛው እንኳን ወደ ሰቲት ሁመራ ወልቃይት ጠገዴ ሰቲት ሁመራ ዞን መጣችሁ ይላል። እንደዛ ብሎ ይለጥፋል በለጠ ሞላ። ጌታቸው ረዳ እንኳን ወደ ምዕራብ ትግራይ በሰላም መጣችሁ ይላል። እና እቺ የአብይ አህመድ አክቲቪስቶች ትንሽ አቃጠለቻቸውና ምንድነው እነዚህ ሰዎች የሚያጣላቸው ምን ይላሉ? ፍላጎታቸው ምንድነው? ህገ መንግስት እንዲከበር አይደለም፣ አብይ አህመድ እንዳይነካ፣
የአብይ አህመድ ሴራ እንዳይነካ እንዲቀጥል የትግራይና የአማራ ህዝብ እያጣሉ እያባሉ እንዲኖሩ ነው። አክቲቪስቶቹም ፍላጎታቸው እሱ ነው፣ ተልኳቸውም እሱ ነው። ዋናው ነገር እዚህ ላይ መረዳት ያለብን ምዕራብ ትግራይ የትግራይና የተጋሩ ነው። ወልቃይት ጠገዴ በለው ሰቲት ሁመራ በለው ምናምን በለው ማሲንጋ ሄዶ እዛ ይናገር፣ ተወደደም ተጠላም ምዕራብ ትግራይ በቅርብ ጊዜ ወደ ባለቤቶቹ ይመለሳል። በዚህ ተጠራጥሬም አላውቅም። ኃይሌ ስለተጠራጠረና ስላልተጠራጠረ አይደለም። ተወደደም ተጠላም ምዕራብ ትግራይ የተጋሩ ነው። ተወደደም ተጠላም አብይ አህመድ ይሰጠናል ብለን አንጠብቅም። በህገ መንግስቱ መሰረት እናስመልሰዋለን። እምቢ ካለ በኃይል እናስመልሰዋለን። ምንም ጥርጥር የለውም። ይሄ ነው። የአማራ ህዝብም የትግራይ ህዝብ መሬት ይሰጠን አላለም። የትግራይ ህዝብ መሬት ይሰጠን አላለም። አንድም አማራ እንደዛ ሲል ሰምቼ አላውቅም። ውሸታሞቹ የአብይ አህመድ ካልስ አጣቢዎቹ ግን ይላሉ፣ የሰሊጥ ነጋዴዎች ይላሉ፣ የወርቅ ነጋዴዎች ይላሉ ምዕራብ ትግራይ ሀብታም ሀገር መሆኑን ስለሚያውቁ እንዲያርሱ የአማራ ገበሬ እዛ ሂዶ እንዲያርስ አይደለም። የአማራ ገበሬ የገበሬ ልጅም እያስፈጁ ያኛውም የትግራይ ህዝብ እያስፈጀ እዛው በጥል ውስጥ እንድንኖርና ትግራይና አማራ እየተጣሉ አብይ አህመድ የሚፈልገው ደግሞ ተላላኪ ስለሆነ የበለጥኩ ተላላኪ እኔ ነኝ እያሉ እየተከራከሩ እዛ እንዲኖሩ ነው። አሁን የተጣሉ መስለው ያኛውም የምዕራብ ትግራይ አይደለም ብሎ ምዕራብ ትግራይ መሬታችን እንዳልሸጠ አሁን ተመልሶ በትግራይ ወጣቶች የተወሰነች ክሬዲት ለማግኘት እንዲያይለፈልፋል። ትላንት ያለው አንድረሳውም እኮ ያኛው በለጠም ደግሞ የአማራ ህዝብ የአማራ ወጣቶች ቀልብ ለመሳብ እንደዛ ይላል ማለት ነው። ለማንኛውም አውቀናችኋል፣ ሀገር ሻጮች ናችሁ። የአማራ ህዝብና የትግራይ ህዝብ የሚያጣላ ያላቸውም መሬታቸው የታወቀ ነው። ሲሆን የድሮ ይዞታ መመለስ ካለበት አልዋሃ ምላሽ ለማልሞ ምላሽ ይሆናል። ካልሆነም ያለችው ትግራይ ህገ መንግስቱ የሰጠን ትግራይ ትበቃለች። ከዚህ ተሻግሮ የሚሄድ ከዚህ ውጭ የሆነ አስተሳሰብ ያለው የአማራ ተወላጅም የለም፣ የትግራይ ተወላጅም የለም። አስተውሎ ማየት ይጠይቃል ማለት ነው። ለማንኛውም ግን ምንድን ነው እያሉ ያሉ የሚለው እኔ ብቻ ምለው ሳይሆን ሁለቱም ያጣላቸው ምንድን ነው የሚለው ስዩም ተሾመ ራሱ እየተናገረው ነበርና እስኪ ይዩት። ጌታቸው ረዳና ጌታቸው እንኳን የለበትም በለጠ ነው የተከበሩ ሚኒስትር፣ ሁለት ሚኒስትሮች ጌት ማቾ ብሰሉ ፕሪቶሪያ ሰላም ስምምነትን አክብሮ እዛ ይሄን ድሮ የመጣችበትን የውርጋጥ ፖለቲካ እዛው ጣሉ። ሚኒስትር ሆናችሁ እንደዚህ ማውራት አትችሉም። በለጠ ማውራት አትችልም። እንደዚህ ክብርነት ሚኒስትር፣ የተከበሩ ሚኒስትር ፖለቲካ ደረሰች ምርጫ ደረሰች ብላችሁ ይሄ የቃላት ስንጠቃና ሰጣ ገባ ውስጥ መግባታችሁ የራሳችሁን ጠልፎ የሚጥል እዛ ሚኒስትር ከሆንክ እንደ ሚኒስትር ሁን። ዝቅ ስትል ወደታች ወደ ላይ ትጠልዛለህ ማለት ነው። እንደዛ የጠለስኳችሁ ሁለታችሁ ነው። አክቹአሊ ጌታቸው አላጠፋም። ከዚህ በፊት ግን ያለው ነገር አለ። እኔም እላችሁ የፕሪቶሪያው ሰላም ስምምነት ባስቀመጠው በተወሰነ ውሳኔ መሰረት መፍትሄ ያገኛል። ያማ ይሄ ምዕራብ ትግራይ ወልቃይት ሁመራ እያላችሁ የቃላት ጨዋታ ጀምራችሁ ሀገር ያባላችሁ። ወደዛ በቃላት ጨዋታ የተጀመረ ፍሬስኪ ተራ ወሬ ነው ሀገር ያተራመሰው። የወያኔና እዛ የፋኖ ሳይበቃ ሳንሴ ደግሞ በለጠ ሞላና ጌታቸው ረዳ ፈንትን ቃላት ስንጠቃ ስነ ስርዓት እንደ ኃላፊ እንደ በሰለ ሰው ብትሆኑ ምን ይመስላችኋል? ሲያስት የሰገጤ ፖለቲካ ይባላል። የሰገጤ ፖለቲካ እጉል አጉል ኢንባይ ገና ለገና መጣው ደረስን። እቺ ፖለቲካ ምርጫ በሰው ህይወት ነው ይቆማሉ ነው ብቻውት። እናንተ ገና ለገና ተቀበይንም ታገኝ እንደዛ ሰው ካልሞተ ተቀበይንም ታገኛ ይመስላችሁ ነው? የውሸት ካላወራችሁ እስኪ ለሰው ክብር ይኖራችሁ። እስኪ በሰውኛ አስቡ። እስኪ ለዘጎቹ አስቡ። እስኪ ክልልና ቦታ ወሰድ ድንበር ሳታበጁ እነዚህ ሰዎች ተሻለው ይገባቸው ብላችሁ አስቡ። አውሩ።
እንኳን ወደ ትግራይ ክልል መጣችሁ እንኳን የአማራ ይሄ ኋላ ቀር ፖለቲካ ነው ጭቃ ሆኖብን ኢትዮጵያን ተሸክመው ወደ ኋላ እየጎተተ ያስቀራል። እናንተ ደግሞ ሚኒስትር ተብላችሁ ከዛ ከአብይ አህመድ ጎን ቁጭ ብላችሁ የምትሉ መሆኑ የሚያሳፍረው ማፈሪያ። ይሄ ከብሬ ማፈሪያ ይባላል። ሰጣ ገባይ ቃል በሚኒስትር ደረጃ የተቀመጠ ሰው እዛ ቁጭ ብሎ የሰፈር ሽኩቻ እዛ ወይ ሰፈር ወሬ ይዞ በኢትዮጵያ ላይ እየወሰደ በሰፈር በጎሳ በዚህ በወሰን በድንበር የሚጣላ የፕሪቶሪያ ሰላም ስምምነት የተቀመጠ አቅጣጫ እያለ ልክ እንደ ወያኔ እንደ ፋኖ አፍ ሲካፈት የሚል ሚኒስትር ስነ ስርዓት። ስዩም ተሾመ የአብይ አህመድ ልሳን መሆኑ ታውቃላችሁ። ስዩም ተሾመ አብይ አህመድ የሚያስበው አብይ አህመድ የሚፈልገው የሚተገብር ያንን የሚያስተጋባ ሰው መሆኑን ታውቃላችሁ። እንግዲህ ስዩም ተሾመ እያስጠነቀቃችሁ ነው ጌታቸውና በለጠ። ምክንያቱም ያን ያክል የወረዳችሁ ስለሆናችሁ በስዩም ተሾመ ትዕዛዝ እንድትኖሩም ትገደዳላችሁ። ለምን? ስዩም ተሾመ ማለት አብይ አህመድ ነውና አክቲቪስቱ ነውና ይኸው እያስጠነቀቃችሁ ነው። ለማንኛውም ራስን ዝቅ አድርገህ ከህዝብህ ተነጥለህ ኦኬ ካመንህ ፓርቲ ተነጥለህ ሀገር በመበተን ሴራ ላይ መሳሪያ ሆነ ስትገኝ ከዚህ ያነሰ ውርደት አይደለም የሚገጥመህ። ገናም ይቀጥላል። አሁንማ መጀመሪያው ላይ ነው ያላችሁት። ትግራይ መሬቷን ስታስመልስ አማራና ትግራይ ሰላም ሆኖ መኖር ሲጀምር በእርግጠኝነት እናንተ ተዋርዳችሁ እናንተ ተጥላችሁ እናይ ይሆናል። ሩቅ አይሆንም፣ እርግጠኛ ነኝ። ነገር ግን አሁን ባያችሁት መልኩ ሁለቱም በኃይለኛ ጥል ውስጥ እንዳሉ ነው። ግን እሱ ብቻ አይደለም። በመካከላቸው እንደው የጥል ነገስታት የነገሱባቸው ኃላፊዎች ብዙ ናቸው። ለምሳሌ ጻድቃንና አብይ አህመድ የተለየ ክርክር ውስጥ ገብተው ነበረ። ሊያስረውም ይችላል፣ በነገራችን ላይ ሊያባረውም ይችላል። ጻድቃን እንዳያችሁት ጀኔቫ ላይ ሊዝናና ሂዶ ተጋሩ ሲያራሩጡት አይታችኋል። ሊዝናና ነው ሄደው። አብይ አህመድም እንደተቀየመው እንዲህ ማድረግ የለብህም ምናምን የሚል ትንሽ እንዳፋጠጠው ሰምተናል። በእነሱ መካከል ብቻ አይደለም፣ አሁን ሐራ መሬት ምናምን እያሉ ተጋሩ በተጋሩ ለማስመታት ሸፍቶች ፈጥረውብን አፋር ላይ ምናምን ላይ እያሏቸው ያሉት ሰዎች በእነሱ መካከልም ትልቅ ጥል ተነስተዋል። ሰዎች ብለው የወደቁ ሰዎች ውዳቂዎች ሰዎች ብለው ከዚህም ከዛም በአማራ በኩልም በትግራይ በኩልም የአማራ ህዝብና የትግራይ ህዝብ ለማንበርከክ በየቦታው ሸፍቶች ባንዳዎች ፈጥረውብን እያስበሉን ያሉት። አማራም መንቃት አለበት፣ የትግራይ ህዝብ መንቃት አለበት። ከሁሉም በላይ ደግሞ ሁለቱም ህዝብ አንድ ላይ ሆኖ መታገል ሲችል ማንኛውም ጠላትም ቢሆን አሸንፎት አያውቅም። የአማራ ህዝብ በህወሓት ጎን ሆኖ ነበር ደርግን ያሸነፈው። የአማራ ህዝብ ህወሓት ትግራይ ነፃ አውጥቶ አማራን ነፃ ለማውጣት ከአማራ ልጆች ጋር ሲታገል የአማራ ህዝብ ከጎናቸው ነበረ። ከጎናቸው ሲሆን አንድ ላይ ስንሆን ጨቋኝ ስርዓቶች በአጭር ጊዜ እንደሚገረሰሱ በተግባር ትላንት ያየነው ነው። ዛሬ ፋኖ ምን እየሰራ እንዳለ ያየ ሰው ፋኖና የትግራይ ህዝብ የትግራይ ታጋዮች አንድ ላይ ተናበው መስራት ከቻሉ የሳምንታት ነው የሚሆነው። አለመናበባችን ነው እንደዛ እያደረገ ያለውና እንደነዚህ አይነት ባንዳዎች ግምት ውስጥ በማስገባት እነሱንም ጠላቶቻችንም እነዛ ይሄ የጸረ ህዝብ የሆነ ስርዓትም ሁለቱም አንድ ላይ ለመመከት የአማራና የትግራይ ህዝብ አንድ መሆን አለበት፣ መናበብ አለበት። የአማራ ህዝብ የራሱ ያልሆነውን ነገር አይፈልግም። የትግራይ ህዝብም የራሱ ያልሆነውን ነገር አይፈልግም። ከአማራ ህዝብ ጋር ጥሩ ጉርብትና እንዲኖር የትግራይ ህዝብ እየሰራ ቆይተዋል፣ እየሰራ መጥተዋል። አማራም እንደዛ። እነዚህ በህዝብ ስም የሚነግዱት ግን በደንብ ማጋለጥ ይኖርብናል ነው።
ይህንን ካልን ሁለተኛው ነጥባችን የዛሬ የፋኖ እንቅስቃሴ ነው። ፋኖ የአማራ ህዝብ አምኖበት አጠቃላይ የአማራ ገጠር አካባቢዎች በፋኖ ቁጥጥር ስር እንዳለ ይታወቃል። የአማራ ፋኖ ተራ ሽፍቶች ናቸው፣ የጅብ ቆዳ አስረው የሚሄዱ ግድንግድ መስቀል አስረው የሚሄዱ እየተባሉ ሲሾፉባቸው አመድ ይዘው አመድ ሲነሰንሱ ወይ የጅብ ቆዳ አስረው ሲሄዱ ጥይት አይመታንም ብለው የሚያምኑ ተራ ሽፍቶች ናቸው ብሎ ሲያምኑ ብሎ ሲናገሩ አብይ አህመድም ራሱ በፓርላማ ላይ እንደዛ ብሎ ሲናገር የአብይ አህመድ ሰራዊት ተር ብለው ተሰልፈው ከገጠር ወደ ከተማ ከከተማ ወደ ገጠር ሲመላለሱ ስናይ የአማራ ህዝብ እንደዛ እሱ እንዳለው እንዳልሆነ በተግባር ተረጋግጦ አይተነዋል። አሁን ፋኖ እየረፈረፈው ያለው የኢትዮጵያ ሰራዊት ኢትዮጵያውያን ናቸው፣ ሰዎች ናቸው። መስማት ቢችሉ ኖሮ የአማራ ህዝብ ክብር ቢጠብቁ ኖሮ እንደዛ ባልሆኑ ነበር። አሁን ግን እየሆነ ያለው እያየነው ያለ ነው። ፋኖ ታሪክ እየሰራ በጦር ሜዳ ብቻ ሳይሆን ፖለቲክሊም አሁን ወደ አንድ አደረጃጀት መጥተዋል። ፋኖ አንድ ወጥ የሆነ አደረጃጀት አድርገውታል። የአማራ ህዝብ የአማራ ኃይል የአማራ ብሔራዊ ኃይል ተብሎ አንድ አደረጃጀት ውስጥ ሲገባ የጎጃሙም የወሎም የጎንደሩም የሸዋም አንድ ላይ ሲሆን ምንኛ እንዳንቀጠቀጣቸው አይታቸዋል። አክቲቪስቶቻቸው ምን እያሉ እንደሆነ እያየን ቆይተናል። የአማራ ኃይል ወደ አንድ አደረጃጀት መጥተዋል። አደረጃጀቱ ንቅናቄው የሚመራው ዘመነ ካሴ ነው። ወታደራዊ አዛዡ ብርጋዴር ጀነራል ተፈራ ማሞ ነው ሲባል የአማራ ህዝብ እያለ ያለው ይሄው ነው። ይሄ የአማራ ወጣት ነው። ወጣቱ ሁሉ ከጎኑ የሆነለት ፋኖ አሁን ዘመነ ካሴ መመረጡ ዘመነ ካሴ ፋኖን እንዲመራ የአማራ ፋኖ የንቅናቄው መሪ እንዲሆን ስለተደረገ ይህንን በመደረጉ ወጣቱ እንዲህ እያለ ነው። ግንባር ላይ ያለ ወጣት አይደለም። ገና ግንባሩ ሲጎል ግንባሩ አስፈላጊ ነው ብሎ ባመነበት የሚሰለፍ ወጣት ነው እያያችሁት ያላችሁት። ይህን ወጣት ሚሊሻውም ወጣቱ ተራ ወጣቱም አንድ ላይ ሆነው እየዘለሉ ያሉት እያከበሩ ያሉት ዘመነ ካሴ አለበት ዕዳ፣ ዘመነ ካሴ ዘመነ ነገሰ እያሉ ነው እየተናገሩ ያሉት እየዘፈኑ ያሉት አሁን እንደምታዩት ማለት ነው። ስለዚህ አሁን እኔ ማለት በግልጽ የምታዩት ይሄ ደግሞ በግልጽ ደብረ ማርቆስ ብቻ ላይ አይደለም፣ እያንዳንዱ ከተማ ላይ እያንዳንዱ አካባቢ ላይ ወጣቱ እንዲህ እያለ ነው። ምንድን ነው የሚያሳያችሁ ያላችሁ እንደሆነ ፋኖ ምንኛ በህዝብ የተደገፈ እንደሆነ ምን ያክል የህዝብ ድጋፍ እንዳለው የሚያሳይ ነው።
ተፈራ ማሞ ወታደራዊ አዛዥ ሲሆንላቸው፣ ዘመነ ካሴ የንቅናቄው መሪ ሲሆንላቸው፣ እያንዳንዱ በአደረጃጀቱ ውስጥ ያሉት አመራሮች በግልጽ ሲቀመጡ ህዝቡ ደስ አለው። በአራት ግንባር ተለያይቶ ሲያስፈልግም አንዳንዴ ለየራሱ እየተነካካ ሲሄድ የነበረው አሁን በአንድ እዝ ገባ ሲባል የአማራ ህዝብ ትግል ወደ አንድ መጣ ሲባል የአማራ ህዝብ ትግል ውጤታማ እንደሚሆን በአጭር ጊዜ በውጤት እንደሚጠናቀቅ የሚያውቁ የተረዱ ወጣቶች ናቸው። ለውጥ ፈላጊ ወጣቶች ናቸው። በብልጽግና በኢትዮጵያ መንግስት ተጨቁነናል፣ ተጨፍጭፈናል፣ ዋጋ ከፍለናል የሚሉ ወጣቶች ናቸው አሁን እዚህ ላይ የምታዩቸው ማለት ነው። አሁን የአማራ ህዝብ ምናልባትም ከትግራይ ህዝብ ባልተናነሰ ዋጋ ከፍለዋል። እርግጠኛ ነኝ ላለፉት 3 ዓመት ኦልሞስት 3 ዓመት ሊሆነው ነው። 3 ዓመት ሙሉ ሲታገል ሌላ ቀርቶ ኮላትራል የሚባል ጦርነት ባለበት ሊደርስ የሚችል ጉዳት እንደው ታስቦ ህዝቡ እንኳን አስበው ሲጨፈጭፉት እንደነበር አልተጨፈጨፈም ብንል ኮላትራል ዳመጁ ብቻ በቂ ነው። በመቶ ሺዎች ከፍለዋል። ሴቶች እኮ ሲደፈሩ ብቻ አይደለም ጡታቸው ሲቆረጡ ማየን። ያልተደረገ ግፍ የለም በአማራ ህዝብም ማለት ነው። ተበድሏል ህዝቡ፣ ተጨፍጭፈዋል ህዝቡ። ያ በደል ያ ጭፍጨፋ ነው አሁን ወጣቶቹ አሁን በምታዩት መልኩ ወጥተው ደስታቸው እንዲገልጹ እያደረጋቸው ያለው። አረጋ ከበደም አለው እኮ እዛ። አረጋ ከበደ ያው ፕሬዚዳንት ሆነልን ብለው ያጨበጨበ ሰው አላየሁም እኔ። ፋኖ ወደ አንድ መጣ ብለው የፋኖ አንድነት ያስደሰታቸው ነው እንደዚህ እየፈነደቁ ያሉት የምታዩቸው ማለት ነው። ስለዚህ በዋነኛነት የአማራ ፋኖ ታሪክ ነው እየሰራ ያለው። የአማራ ህዝብ ደስታ ነው እያያችሁ ያላችሁት። የአማራ ህዝብ ትግል ውጤታማ እንደሚሆን ወደ ውጤት እያመራ እንደሆነ በእርግጥ እስካሁኑ ውጤታማ ነው። ገጠሩ ነፃ አውጥተው በነገራችን ላይ አሁን ሰርቀው እንደዚህ ብለው ብር ስለሌላቸው እንደዚህ አድርገው እንዲያድርገው ይላሉ። እንደዛ አይደለም። ግብር ያስከፍላሉ። ግብር ያስከፍላሉ፣ በስርዓት ያስተዳድራሉ። ወረዳዎቹ ያስተዳድሯቸዋል። የገጠር ወረዳዎች እና የገጠር ከተሞች በእነሱ ስር ናቸው። የአስፋልት መንግስት ነው የሚባለው የአማራ ክልል መንግስት። በእነሱ ስር ናቸው ሲባል ትምህርትም እያስተማሩ ነው፣ ሕክምናም እየተደረገ ነው። አልከለከሉም፣ እያስተዳደሩ ነው ጭምር። ሚሊዮኖች በመቶ ሚሊዮኖች የሚቆጠሩ በየወረዳው ግብር እየሰበሰቡ በዛች ባለቻቸው እያስተዳደሩ ነው። ከህዝብ ጋር ሆነው እየታገሉ ያሉ ናቸው። ብር የሚሰጣቸው ሌላ ነገር የሚሰጣቸው አያስፈልጋቸውም። ኦፍኮርስ ቅንጅት ያስፈልጋል፣ መናበብ ያስፈልጋል፣ ከጎረቤት ጋር ማድረግ አለባቸው ነው እያልን ያለ። እኛም እንደተጋሩ የትግራይ ህዝብ የትግራይ መንግስት እነዚህን ታጋዮች ማገዝ አለበት፣ መናበብ አለበት ከነዚህ ጋር እያልን ነው። መደረግ ያለበት ያ ነው። ልባም የሆነ አመራር የሚያደርገው እሱ ስለሆነ ነው። ነገር ግን በአማራ ክልል ላይ ያለው አሁን ያያችሁት ደስታ ብቻ አይደለም፣ ስለተመረጡ ብቻ አይደለም። አስተዳደር ሆነው አስተዳደር መድበው እያስተዳደሩት ያለው አካባቢ ምንኛ እረፍት ውስጥ እንዳለ ይታወቃል። ህዝብና ፋኖ አንድ ላይ ተናቦ እየሰሩ እንደሆነ በተግባር እያየን ስለሆነ ነው። እሱ ብቻ ግን አይደለም። የአማራ ክልል እንደ ክልል በየቦታው የነበረው ሞት እንደው ፋኖ እየተቆጣጠራቸው በሄደው ቦታዎች በፋኖ ስር ያሉ ቦታዎች በሙሉ እረፍት አግኝተዋል፣ እፎይታ አግኝተዋል። መጨረሻ ላይ ምንድነው ሊያደርጋቸው የሚችለው አብረን የምናየው ይሆናል። ያም ነው ብልጽግና ብቻ ሳይሆን የብልጽግና አክቲቪስቶች የብልጽግና ልሳናት ናቸው የምንላቸው ሰዎች እንዲህ እያበዱ ነው። ፋኖ አንድ በመሆኑ ብሔርተኝነት ማለት በእትብትና ደም ነው የሚያምኑት። ኦሮሞ መሆኑን ሪኮግናይዝ አያደርጉም። ወጥ ማንነት አማራ የሚባል ማንነት ነው መፍጠር የሚፈልጉት። አህዳዊ ናቸው።
ስልጣን ቢይዙ መጀመሪያ የሚያደርጉት ኦሮሞን ነው የሚያባርሩት። ወለጋንም ነው የሚቆጣጠሩት። ሌሎች አዲስ አበባንም ይቆጣጠራሉ። የሚመሰርቱት ምንድነው? ወጥ አማራ ነው የሚመሰረት። አማራዊነት የሚባል ነው የሚመሰረት። የከፉ አደገኞች ናቸው። ጸረ የአማራ ህዝብ ነው እየሄደ ያለው ይሄ ሰው። ጸረ አማራ ህዝብ ነው። የአማራ ህዝብ ቢያሸንፍ፣ ፋኖ ቢያሸንፍ ጸረ ኦሮሞ ነው የሚሄዱት ብሎ ኦሮሞና አማራ ማያያዙ ነው። ይሄ ከባድ ነው። ከባድ ወንጀል ነው። አሁን የአማራ ወጣቶች፣ የአማራ አክቲቪስቶች፣ የአማራ ሚዲያዎች በእንደነዚህ አይነት ሰዎች ላይ ሲሰሩ አላየሁም። እኔ የከፉ አደገኞች ናቸው፣ አህዳውያን ናቸው፣ ኦሮሞን ያጠፋሉ፣ እንዲህ ያደርጋሉ ነው እያለ ያለው። አሁን ሰሞኑን እያሽከረከሯት የነበሩትን አንድ ቪዲዮ አሳያቸዋለሁ ወደ በኋላ። ለምንድን ነው ኤርሚያስ እንደዚህ እያለ ያለው የሚለው እንድታዩ ማለት ነው። ነገር ግን ፋኖ ብልጽግናን ቢያሸንፍ ትጠፋለህ ኦሮሞ ተነስ ነው እያለ ያለው። ኢንዳይሬክትሊ ኦሮሞን ነው እየሰበከ ያለው። ኦሮሞን ነው እየሰበከ ያለው። ይሄ አስተውሎ ማየት የሚችል ሰው ብቻ የሚያዩ ነው። ደግሜ ላሳያችሁ። ብሔርተኝነት ማለት በእትብትና ደም ነው የሚያምኑት። ኦሮሞ መኖሩን ሪኮግናይዝ አያደርጉ። ወጥ ማንነት አማራ የሚባል ማንነት ነው መፍጠር የሚፈልጉት። አህዳዊ ናቸው። ስልጣን ቢይዙ መጀመሪያ የሚያደርጉት ኦሮሞን ነው የሚያባርሩት። ወለጋንም ነው የሚቆጣጠሩት። ሌሎች አዲስ አበባንም ይቆጣጠራሉ። የሚመሰርቱት ምንድነው? ወጥ አማራ ነው የሚመሰረት። አማራዊነት የሚባል ነው የሚመሰረት። የከፉ አደገኞች ናቸው። የአማራ ብሔርተኝነት ማለት በእትብትና ደም ነው የሚያምኑት። ኦሮሞ መኖሩን ሪኮግናይዝ አያደርጉ። ወጥ ማንነት አማራ የሚባል ማንነት ነው መፍጠር የሚፈልጉት። አህዳዊ ናቸው። ስልጣን ቢይዙ መጀመሪያ የሚያደርጉት ኦሮሞን ነው የሚያባርሩት። ወለጋንም ነው የሚቆጣጠሩት። ሌሎች አዲስ አበባንም ይቆጣጠራሉ። የሚመሰርቱት ምንድነው? ወጥ አማራ ነው የሚመሰረት። አማራዊነት የሚባል ነው የሚመሰረት። የከፉ አደገኞች ናቸው። የአማራ ብሔርተኝነት ማለት በእትብትና ደም ነው የሚያምኑት። ኦሮሞ መኖሩን ሪኮግናይዝ አያደርጉ። ወጥ ማንነት አማራ የሚባል ማንነት ነው መፍጠር የሚፈልጉት። አህዳዊ ናቸው። ስልጣን ቢይዙ መጀመሪያ የሚያደርጉት ኦሮሞን ነው የሚያባርሩት። ወለጋንም ነው የሚቆጣጠሩት። ሌሎች አዲስ አበባንም ይቆጣጠራሉ። የሚመሰርቱት ምንድነው? ወጥ አማራ ነው የሚመሰረት። አማራዊነት የሚባል ነው የሚመሰረት። የከፉ አደገኞች ናቸው። ተመልከት እንግዲህ እንደነዚህ አይነት ሰዎች አደብ እንዲገዙ ካልተደረጉ በስተቀር ምንድነው አደብ የምታስገዙት እናንተ? የአማራ ወጣቶች፣ የአማራ አክቲቪስቶች፣ የአማራ ህዝብ በማህበራዊ ሚዲያ እንዳይደናገር፣ ሌላው ማህበረሰብም ኦሮሞ መጡብህ፣ ፋኖዎች መጡብህ እያሉት ነው። ኦሮሞም እንዳይደናገር አንድ ላይ ሆነን የምንኖርባት ሀገር እንጂ እንደዚሁ እየተበላላን አንዱን እያስፈራራ የምንኖርባት አይደለም ብሎ መናገር ያለበት የአማራ ወጣት ነበረ። ለማንኛውም ግን እንደነዚህ አይነት ሰዎች በጣም አደገኞች ናቸው። ትግል ወደፊት እንዳይራመድ ሆን ተብሎ በሚሰጣቸው ልክ የሚናገሩ ሰዎች ናቸውና አስተውሎ መሄድ ያስፈልጋል ለማለት ነው። ለምንድን ነው ግን እንደዛ እያለ ያለው የሚለው በፋኖም ስር በእርግጥ አሁን በተማከለው የፋኖ አደረጃጀት ውስጥ ናቸው አይደለም አላቅም። የወለጋ ፋኖ ነን ባዮች የተናገሩት አንድ ቃል ነበረ። በኦሮሞ ህዝብ መዝሙር ላይ ተሳልቋል። እውነት ነው። የወለጋ ፋኖ ነን ይላሉ። በፋኖ ስር ናቸው አይደሉም አላቅም። ከሆኑ መታረም ነው ያለባቸው ብዬ የማምነው አንድ አነጋገር አለ። ያ የፋኖ ትግል በኦሮሞ ህዝብ በሌላ መልኩ እንዲታይ ያደርገዋልና ያንን ማረም ይኖርባቸዋል ፋኖች። በእርግጥ ልክ ሸኔ ያለ እንደተባለ ሸኔ እንደሚለው ለኦላ የራሱ ሸኔ ደግሞ ፈጥሮ በራሱ ሸኔ የሚያጠፋቸው ሸኔ ያኛው አጠፋው ወይ ኦላ ነው የፈጸመው እያለ ፕሮፓጋንዳ እየነዛው እንዳለ እንደዛ የራሱ ፋኖ ፈጥሮ ፋኖች እንደዚህ ያደርጉ ለማለት የፈጠራቸው ከሆነ አላቅም። ነገር ግን የኦሮሞ ህዝብ መዝሙር
አደጋ ነውና ኦሮሞዎች እናጠፋለን የ500 ዓመት የምናምን ዓመት እያለ መሄድ ቢሆኑ እንኳን አሁን ማለት አያስፈልጋቸውም ነበረ። ትግል ነው። ትግላቸው ወደ ኋላ የሚመልስ ነገር ማድረግ የለባቸውም ነበር ማለት ነው። ኤርሚያስ እንደዛ ማለቱ አይ ኤርሚያስ ትክክል ነው እንዲያስብሉ የፈጸሙት ራሳቸው የላኳቸው ሰዎች ናቸው ብየማምነው እኔ ምናልባት በፋኖ ስር ከሆኑ ደግሞ ስህተት ነው ብየማምነው የተባለው ቃል አለ። ያ ቃል ስህተት ነው ማረም አለባቸው ወይ መግለጫ ሰጥተው እነዚህ ሰዎች ከኛ ጋር አይደሉም ስህተት ነው ወይ ከእናንተ ጋር ሆነው እንደሆነ ደግሞ ከፋኖ ስር ሆነው እንደሆነ እንግዲህ እነዚህ ሰዎች ግለሰቦች ናቸው ተሳስተዋል ብሎ የኦሮሞን ህዝብ የተፈጠረበትን ስጋት መልስ እንዲያገኝ ስጋቱ እንዲመለስለት ያስፈልጋል እና ይህንን በደንብ እንድታዩ ትፈልጋለሁ። ይሄ ነው ኤርሚያስ የተናገረው። አይ እንደው የተናገረው ትክክል ነው ሊያስብል የሚችለው ማለት ተመልከቱ። ውስጥ የኦሮሚያ ህዝብ መዝሙር ነው። እንግዲህ የኦሮሚያ ህዝብ መዝሙር በኦሮሚያ ክልል የሚማር ተማሪ ሁሉም ይዘምራል ማለት ነው። የሚገርመውን ነጥብ በጣም አስረዳቻለሁ እና ምን ኦሮሚያ የትልቅ ታሪክ እናት፣ የኦሮሞች እምብርት፣ የገዳ ስርዓት አዳራሽ፣ የህግና ስርዓት መሬት፣ የጨፌ ኦዳ እናት፣ የ100 ዓመት እድፍ በጣም ያዙልኝ፣ የ100 ዓመት እድፍ በደማችን አጠብንልሽ። ይህ ትርጉም አለው። በብዙ እልፍ እልቂት ባንዲራችን ከፍ አደረግን። በጣም የሚገርም ነገር። በብዙ እልፍ እልቂት ባንዲራችን ከፍ አደረግን። ይህ መዝሙር ግን ማን ነው መዘመር ያለበት? ለአንድ ሀገር ላንዱ ሉዓላዊ ሀገር አይደል? ስለዚህ እዛ ሉዓላዊ ሀገር እየተመሰረተ ማለት ነው። በብዙ እልፍ እልቂት ባንዲራችን ከፍ አደረግን። የትኛውም ባንዲራ እዛ ከግብጽ ይዘውት የመጡትን እና ገዳ አሁን ሀገርትን ሽዋን አጠቃላይ አዲስ አበባን ጨምሮ የሚያወረብለውን ይህን ከግብጽ የመጣ ባንዲራ ነው ማለት ነው። ከፍ ያደረጉ በብዙ እልፍ እልቂት በደማችን ከፍ አደረግን። ግን ይህ ስኒ ግን መሆን የነበረበት በብዙ እልፍ እልቂት ባንዲራችን ከፍ አደረግን ማለት ለኢትዮጵያ ለሉዓላዊ ሀገር ነው መዘመር ያለበት። ስለዚህ ይህን መዝሙር ኦሮሚያ ክልል ውስጥ ያለ ትውልድ ይማራል። ማን ነው የሚማረው? ሁሉም አማራውም፣ ትግሬውም፣ ጉራጌውም፣ ሀዲየውም፣ ሶማሌውም፣ አፋሩም እዛ ክልል ውስጥ ያለ ይማራል ማለት ነው። ስለዚህ ሉዓላዊ ሀገር የመመሰረቱ እድል ወይም ሁኔታዎች ተመቻችተዋል። ጊዜን የሚጠብቀው ማለት ነው እና ደስ ብሎናል። ደስ ይበልሽ ስልጣን መልሰን አገኘንሽ ይላል። ይህ ትርጉሙ በአማርኛ የተተረጎመ ነው። የኦሮሞኛ ማለት ስንተውና ስለዚህ ከዚህ አንፃር ኢትዮጵያ ውስጥ ያለው ነገር አንድ ሀገር አለ ለማለት አስችል ለጊዜው ነው። ሁለተኛው ለመጨረሻ አንድ ጥያቄ ላቅርብልህ። የአማራ ህዝብ ጠላት አለው ብለህ ታምናለህ? ነበረውስ? በጣም ጥሩ። የአማራ ህዝብ ጠላት ነበረው አለው፣ ግን አልተነገረም። ያልተነገረበት ምክንያት እንግዲህ 400 ዓመት ገደማ ጎሳዎችን ይዞ የገባ ጠላት አለ። እሱም በሰነድ ተሰንዶ በግዝ ተጽፏል። አባ ባህሪ የብርብር ማርያም ጋሞ ክፍለ ሀገር ውስጥ የሚገኝ የብርብር ማርያም ቤተክርስቲያን መነኩሴ ጽፎ ያስቀመጣል። በመጀመሪያ ጎሳዎችን ይዞ እንዴት እንደገባ ይህንን ጎሳ ግና እነ ምኒልክ ይህንን ጎሳ ከኢትዮጵያ ህዝብ ጋር አንድ አድርገው በገዙበት ሰዓት ከኢትዮጵያ ህብረተሰብ ጋር ወጉን ባህሉን ለምዶ የራሱንም ወግ ባህል ጥሩ ወግ ባህል ይዞ ይቀጥላል ብለው በመጋባት በተለያየ የሥራ ኃላፊነት አሰማርተው አንድ ይሆናል ብለው አስበው ነበር። ገዳ ግና የጦርነት ባህሉን የማፈናቀል፣ የመግደል፣ ያስቃቂ ግድያ የመፈጸሙን አልተውም። በእነማን አማካኝነት? ገዳ የሚመራቸው ንዑስ ጎሳዎች አሉ። ይቱ፣ ከረዩ፣ ቄሮ፣ ኦነግ፣ ሸኔ እየተባለ ሰዎች አንድ ናቸው። ስማቸው ነው የሚቀየረው። እነዚህ ዛሬ ህዝባችን በወለጋ በአርሲ አስቃቂ ግድያ እየገደለ የሚኖር ጠላት አለን፣ ግን ተደብቆ አልተነገረም። ፖለቲከኞቻችን ማን እንደሆነ ጠላትን አላወቁም። እስካሁን ድረስ 50 ዓመት ትግል ሂደት ተካሂዷል። ከዛ ሰዎች ጀምሮ
ግን ጠላትን ሳያውቁት የተካሄደ ትግል ነው። እኛ ፖለቲከኞቻችን እዚህ ላይ ግልጽ እንድታደርግልን የምንፈልገው ነገር የገዳ ስርዓት ማለት ህዝባችን የሚያውቀው በሽምግልና እና በእርቅ ነው። አሁን ደግሞ አንተ የምትለን ነገር ከዚህ በተቃራኒው ነው። ምናልባትም ገዳ የጦር ድርጅት ነው ብለህ ታምናለህ? በጣም ገዳ ማለት እንዳልኩት የጦር ድርጅት ነው፣ የጦር ተቋም ነው። ግንሳ ይባስ ብሎ ደግሞ ያላወቀው ህዝባችን ያላወቀ ፖለቲከኞቻችን በዩኒስኮ እንዲመዘገብ ተባባሪ ሆነው ዩኒስኮ ላይ አስመዘገቡት። ምንድነው ያስመዘገቡት? የሽማግሌና የአባወራዎች ተቋም ያሰራቂ ተቋም ተብሎ የተመዘገበ። ግን መሆን ያለበት ይህ ተቋም ተወግዞ እኛም ለዓለም አቀፍ ማህበረሰብ አስታውቀን የአሸባሪ ቡድን መሆኑን መካከለኛው ምስራቅ ላይ አይሲስ እንደተፈጠረ ሁሉ በአፍሪካ ብቸኛው ኢትዮጵያ ውስጥ የተፈጠረ የአይሲስ ቡድን ማለት ገዳ ነው፣ ጦር ድርጅት ነው። ለምን? እሱ ባህሉም ወጉም እሴቱም ጦር ነው። በኢትዮጵያ ህዝብ ላይ በኢትዮጵያ ነባር ህዝብ ላይ በየ8 ዓመቱ በሳይክል ወይም በዙር የሚካሄድ ጦርነት እያካሄደ የኢትዮጵያን ነገድ ያጠፋ የጦር ድርጅት ነው። ያጠፋቸው ነገዶች በዩኒስኮም ተመዝግበዋል። 28 ከነሱ ለምሳሌ በጣም የሚታወቁት ጋፋትና እናሪያ የሚባል አሁን ኢሉባብር የሚባለው አካባቢ ይኖር የነበረ ህዝብ በግዲ ወንዝ አካባቢ ጠፍቷል። ሌሎችም ጠፍቷል። በመመናመን ላይ አሉ። አሁን የአማራን ህዝብ ጨምሮ በዚህ የጦር ድርጅት ምክንያት እየተበደለ እና እየተፈናቀለ ያለ ነው እስካሁን ድረስ። ግን ፖለቲከኞቻችን ይህንን አላወቁትም። ካሁን በፊት የእምነት አባቶቻችንም ይህንን ነገር በትዕግስትና ሰላምን በመመኘት ምክንያት ማጋለጥ አልቻሉም፣ መታገል አልቻሉም። ካሁን በኋላ ግን የሃይማኖት አባቶቻችን እውነቱን ቢናገሩና ከተቻለ ይህን የማፈናቀል የመግደል ባህሪውን በኤቱ በከረዩ በቄሮ በሸኔ በኦነግ በሚባሉ ቡድኖች አማካኝነት ይህንን ቢተው ከዛ ውጭ ግና እንዳይስ በአሸባሪነት ተፈርጆ ሁሉም ዓለም አቀፍ ማህበረሰብ ተባብሮ ይህንን ቡድን ከስሮ ማስቆም ወይም ማጥፋት ነው ያለበት። ከዛ ውጭ ኢትዮጵያ በምን ታምር ሰላም አታገኝም። ለዚህም ደግሞ ማሳየው የዚህ ቡድን ትልቁ የጦርነት ባህሪውን የጦርነት ድርጅት መሆኑን ማሳየው ምንድነው? በኢትዮጵያ ውስጥ ዘመነ መሳፍንት ወይም ደግሞ ዋርሎርድስ ተብሎ የተመዘገበው ፖለቲከኞቻችን ምንድነው ብለው ያስተማሩ? የኢትዮጵያ ንጉሶች የእርስ በርስ ሽኩቻ ችግር ብለው ያስተማሩ። እውነታው ግን ይሄ ነው። እውነታው ግን ገዳ ነው። የኢትዮጵያን ማዕከላዊ መንግስት አዳክሞ ወደ እርስ በርስ ጦርነት ያስገባው የመጀመሪያው ዘመነ መሳፍንት ወይም ፈርስት ዋርሎርድ የሚባለው ምክንያቱ ገዳ ነው። ለምን? በእግረኛ አህመድ ጦርነት የተዳከመውን ማዕከላዊ መንግስትን እግር በእግር ገብቶ ገዳ ጎሳዎችን በየ8 ዓመቱ ወረራና ግድያ እየፈጸመ ማዕከላዊ መንግስት ከጎሳ ጋር ወደ ዘመነ መሳፍንት እንዲገባ ያደረገ ገዳ ነው። አሁን ደግሞ ይህ ገዳ ይህ ባህሪው አሁንም ወደ ሁለተኛው ዘመነ መሳፍንት ሊያስገባን ያስገብቶናል። በሁለተኛው ዘመነ መሳፍንት ያለው ነው ማለት ይቻላል ለሚያስተውልና ለሚረዳ። እና ባጭሩ ገዳ የጦር ድርጅት ነው፣ አሸባሪ ነው፣ ባህሉም እሴቱም ጦርነት ነው እንጂ ሌላ እሴት የለውም። ወንድማችን እናመሰግናለን ላደረግልን ቃለ መጠይቅ። በክፍላችን ባለን ክፍት የስራ ቦታ ባለን ክፍተት ላይ ገብተህ ታግዘናለህ ብለን እናምናለን። መልካም የስራ ዘመን። ይህ ትልቅ አደጋ ነው። ጸረ ኦሮሞ ብቻ አይደለም፣ ጸረ አማራም ነው። እርግጠኛ ነኝ የአማራ ህዝብ እንደዚህ አያስብም። ትክክልም አይደለም። አንድ ህዝብ እኛ እኮ እኔ ያለሁበት ሀገር የተወለድኩበት ሀገር አይደለም። ብዙ ኢትዮጵያውያን የአማራም፣ የኦሮሞም፣ የትግራይም የሌላም እዚህ ሀገር አሉ። በስደት መጥተው ይኖሩበታል። እንደዚህ አይነት ተግባር እንደዚህ አይነት ንግግር በጣም አደገኛ መሆኑ መታወቅ አለበት። አደገኛነቱ ብቻ ሳይሆን ጸረ ህዝብ መሆኑ ህዝብ ለህዝብ የሚያጣላ የሚያባላ መሆኑ መነገር አለበት ብዬ ነው የማስበው። እርግጠኛ ነኝ ይሄ የፋኖ አስተሳሰብ አይደለም።
እንደነዚህ አይነት ንግግሮች ማንም እንደው ባሰበው አፉ ባመጣለት የሚያወራ ከሆነ የተማከለ ካልሆነ የፋኖ አካሄድ ካሁን በኋላ ፋኖም የአማራ ህዝብም ዋጋ እንዲከፍል ያደርጋል ነው። ለዚህ መታሰብ አለበት። መጀመራቸው እንደነ ኤርሚያስ ያሉ ሰዎች ለቅሶአቸው ቅድም እንደሰማችሁት አይነት ለቅሶ መጀመራቸው ግን አዲስ አይደለም፣ የምናስበው የምንጠብቀው ነውና ይሄ ለቅሶአቸው ይቀጥላል። እርግጠኛ ነኝ ፋኖ ወደ አንድነት መጥቷል ሲባል አሁን ደግሞ የበለጠ ያስለቀሳቸው እንደሚሄድ አልጠራጠርምና በዛ መልኩ መታሰብ አለበት። አሁን ያለው ግን ገዳ አሸባሪ ነው፣ አይኤስኤስ ነው፣ ገዳ ጦርነት ነው ባህሉ፣ እንደው ከ500 ዓመት ከ600 ዓመት ምናምን እያለ መሄዱ ትክክል አይደለም። ግራኝ አህመድ ባደረገው የኦሮሞ ህዝብ ፍዳውን የሚበላው ለምንድን ነው? ግራኝ አህመድ በድሎ ከሆነ ግራኝ አህመድ ዋጋውን ይከፍላል። በሰማይ የሚከፍለውን በሰማይ፣ በታሪክ የሚጻፈውን በታሪክ አልፏል። ሰውየው ላለፈው ሰው አንድ ሰው በበደለው የኦሮሞ ህዝብ ዋጋ ክፈል ማለት ምን ማለት ነው? ምናልባት አንዳንዱም ግራኝ አህመድ የአዳል ዘር አለበትና አፋሮች ናቸው ብለው በእስልምናም በምናምንም አፋርን ያማሉ። አንድ ሰው በበደለው ምኒልክ ያጠፋው ምኒልክ የቆረጣት ጡት አሁን ላለው ህዝብ ዋጋ እንድታስከፍለው ማድረግ ትክክል አይደለም ብዬ ነው የማስበው። ምኒልክ የገደላቸው የትግራይ ህዝብ ምኒልክ የበደለው የምኒልክን ታሪክ እንዳይደገም ነው እንጂ መከላከል ያለብን ምኒልክ ለበደለው እና ምኒልክ የተወለደበት አካባቢ ያለ ሰው ዋጋ ክፈል ማለት አንችልም። ትክክል አይደለም። ፋኖች ሆነው እንደዛ ብለው እንደሆነ መታረም ነው ያለባቸው። ፋኖ የአብይ አህመድ ፋኖ ከሆኑ እነዚህ ደግሞ ልክ የአብይ አህመድ ሸኔ እንዳሉ እንደዛ ከሆኑ ደግሞ በእርግጥም እንደዛ መሆናቸው አረጋግጦ መናገር ያስፈልጋል ነው። ይሄ በደንብ ማሰብ ይኖርባቸዋል። ይሄ ለፋኖችም መልእክት ይሆናል። መጀመራቸው ለቅሶ መጀመራቸውን ኤርሚያስ ለገሰ ግን የምንጠብቀው ነው። የአብይ አህመድ አፈቀላጤዎች ናቸው። አብይ አህመድ የነገራቸውን መናገራቸው ምን የሚገርም ነገር አለው ነው። አብይ አህመድ አንድ አዲስ ነገርም ደግሞ ነግሮናል። ምንድን ነው የሚለው? ሻዕቢያ ያኮረፈው ጾምዶ ምናምን እያለው ያለው ከትግራይ ህዝብ ጋር አሁን ፕሪቶሪያ ስላደረግን ነው ይላል። ቪዲዮውን የአብይ አህመድ ለማስረጃ እንዲሆን ከመጋበዜ በፊት ሰሞኑን የፕሬዚደንት ኢሳያስ አፈወርቂ ቃለ መጠይቅ ወደ እናንተ ስናቀርብ የተጣላ ነው ይላል አብይ አህመድ። አሁን አይደለም የተጣላ ነው፣ ከትግራይ ከወጣን በኋላ አይደለም። ትግራይ ላይ ጦርነት እያካሄድን የትግራይ ህዝብ እየጨፈጨፍን በነበርንበት ወቅት እንደው መንገድ እየሰራን ነው እኛ በአፋር በኩል በቡሬና ወደ አሰብ እናንተም ወደዛ ስሩ ብለን ተስማምተን ነበረ። እነሱ አቋረጡት። ክሬን እና ጀነሬተር አመጣን፣ እምቢ አሉ፣ መለሱት። እንደው በራሳችን መንገድ በራሳችን ኤሌክትሪሲቲ ወደዛ ወደ እናንተ እናቀርባለን፣ በራሳችን ወጫል ናቸው እናስብበታሉን። የተጣላ ነው በትግራዩ ጦርነት ጊዜ ነው አለ። በትግራይ ጦርነት ተጣልተናል ብሎ የነገረን ራሱ አይደለም። አሁን ከፕሪቶሪያ በኋላ ነው። ፕሪቶሪያ ለምን ተፈረመ ብሎ አክሩፈው ነው የሚለን ደግሞ እሱ። ይህን ስሙትና ውሸቱ የሰውየው ውሸት ማለት ሰው ሆኖ አትሊስት ሰዎች ይንቁኛል ብሎ አለማሰቡ ይገርመኛል። እንደዚህኛው ሰው እንዳው ለከት አልባ የሆነ ሰው አይቻላል። ኤርትራ የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። እስከዚህ ያለው ነው። እስካሁን አሁን ፈርለቆ አሁን ወደ የደረሰበት ምክንያት ምንድን ነው ያላችሁ እንደሆነ ይላል ፕሪቶሪያ ነው።
ለምን ይፈረማል? ለምን ጦርነቱ ይቆማል? አለን ሻዕቢያ። እዛ አይ እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፋ አንፈልግም አልነው። ሁለት ነገር እየተናገረ ነው። ሻዕቢያ እናጥፋቸው ብለው ነበር ይላል። ተነጋግረው ያጠፉን እንደነበረ ከሻዕቢያ ጋር ተነጋግረው ያጠፉን እንደነበረ እያመነ ነው። በሌላ መልኩ ደግሞ ልብ ከገዙ አናጠፋቸውም፣ ልብ ካልገዛንስ በእርግጥ ልብ ምንገዛበትና ማንገዛበት አልነበረም። ልብ መግዛት የነበረበት እሱ ነው። ልብ ካልገዛንስ ሊያጠፋን ነበር ሰውየው። ልናጠፋችሁ ነው ብለው ሲነግሩን ሊያጠፉን ነበረ። በጉልበታችን በክንዳችን ወጣን እንጂ ስንልም ይሄ ነው። አይ ልብ ከገዙ አናጠፋቸውም፣ ልብ ካልገዙ ግን እናጠፋቸዋለን ብለን ነበር እኛ፣ እሱ ግን እናጥፋቸው ብለው ነበር ይላል። ሁሉም ተባብረው የትግራይ ህዝብ ለማጥፋት ከሻዕቢያ ጋር የተነጋገረ አብይ አህመድ ነው። ሻዕቢያን ጋብዞ ያስገባብን አብይ አህመድ ነው። ልብ ገዝተዋል አልገዙም እያለ የኛ ልብ መዛኝ ሆኖ ልብ የገዙ አይጠፉም፣ ልብ ያልገዙ አጠፋቸዋለሁ ብሎ አሁን ለፕሮፓጋንዳ የሚናገረውም ሁሉ ጥፋት ነው። እንዴት እንደነበር እየነገረን ነው። ይሄ በደንብ ማሰብ በደንብ ማስተዋል ይኖርብናል። ምን እያሉ እንደሆነ አሁን ዛሬ ሆነን ስናስበው እነዚህ ሰዎች ሊያጠፉን ተነስተው ነበር። በክንዳችን፣ በልጆቻችን፣ በአባቶቻችን፣ በወንድሞቻችን በትግራይ ህዝብ ጀግንነት ወጣን እንጂ ስንል ዝም ብለን አይደለም። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር። ተመልከቱ፣ ጥይት አመላላሽ ናችሁ። አሁን የትግራይ ህዝብ ከኤርትራ ህዝብ ጋር ሰላም ሲፈጥር ምንኛ እንደሚቆጫቸው ምንኛ እንደሚያቃጥላቸው እነዚህ ሰዎች እያያችሁ ነው። የትግራይ ህዝብ እናጥፋ ሲባል ከኤርትራ ጋር ይታረቃሉ። እናጥፋቸው፣ አይ ትንሽ እንደዚህ እናድርግ እያልን ክርክራችን እንያቸው። ምናልባት ልብ የሚገዙ ከሆነ የማይገዙ ከሆነ ግን እናጠፋቸዋለን እያልን እየተከራከርን ነበር አለን። የትግራይ ህዝብ ለማጥፋት ታርቀን ነበረ። የትግራይ ህዝብ በክንዱ ሁላችንም ሲበታትነን ግን እንደው ኤርትራም ወደዛ ኢትዮጵያም ወደዚህ መጥተው እንደገና ተደላድለው አብረው እንዲመለሱ ነበር ሐሳቡ። የትግራይ ህዝብና የኤርትራ ህዝብ ልብ ገዝቶ ተነጋግሮ ጽምዶ ብሎ ሲመጣ ግን አቃጠለው። ሰውየው ተቃጠለ። አሁን እንደምታዩት ነው። ብር እንትን እያላችሁ ነው፣ ፎርጅድ እያመረታችሁ ነው፣ እንዲህ እያረጋችሁ ነው፣ እንዲያ እያረጋችሁ ነው ይላል። ጥይት እያመጣችሁ ነው። ምን ጥይት ያስፈልገናል? ያው ጥይት ራሱ ገዝቶ ያመጣ የለ እንዴ? የኮ ታሪክ ነው። የትላንትም ታሪክ ነው፣ የዛሬም ታሪክ ነው። ለነገ የሚቀር ታሪክም አለው ማለት ነው። ትላንት ታሪካችን ከደርግ የሚታጠቁ ወጣቶች ነበሩ። ያ ከትላንት ወዲያ አካል ነው። ትላንት ደግሞ ከራሱ ከአብይ አህመድ የታጠቁ ወጣቶች ናቸው ሀገራቸው ህዝባቸው ነፃ ያወጡት። ዛሬስ ምን በሻዕቢያ በሌላ የሚመጣ ጥይት ለምን ያስፈልገናል? ይህ ማሰብ ይኖርባቸዋል። ኢትዮጵያውያን ይህንን ማሰብ ይኖርባቸው። የትግራይ ህዝብ ነው ህዝቡ። የትግራይ ህዝብ ከምንም ከየትም ጥይት ገዝቶ አያውቅም። ጥይት ጠላት ይዞት በመጣው በዱላው ነው የሚቀጠቅጠው። ጠላት ይዞት በመጣው ዱላ ነው የሚቀጠቀጠው። ትግራይ ላይ ስትመጣ እንደዛ ነው። ወደድክም ጠላህም እንደዛ ነው። ትግራይ የፈለገውን ጠላት ቢሆን፣ የፈለገውን ብዛት ቢኖረው፣ የፈለገውን ዘመናዊ ትጥቅ ቢታጠቅ
ጠላት ይዞት በመጣ ዱላ ይቀጠቀጣል። 4 ነጥብ። ዛሬም ትላንትም ለነገም እንደዛ ነው። አናመርትም፣ ዘመናዊ ቴክኖሎጂ አይኖረንም ማለት አይደለም፣ ይኖረናል። የፈለገውን ዘመናዊ ቴክኖሎጂ ቢኖረን ግን የፈለገውን አይነት ጠላት ይሁን ይዞት በመጣው ዱላ ይቀጠቀጣል። የአባቶቻችን ታሪክ ነው። በፉከራ አይደለም፣ በተግባር ያየነው ነው። ታሪካችን ያ ስለሆነ ነው። ይቅርታ። ይሄ ሰው ግን ቀጠቀጥናችሁ አለን፣ እናጠፋችኋለን ብለን ረዳት ጠርተን ቀጠቀጥናችሁ ሞከርን አለን። ተቀጥቅጦ ሲወጣ እንደው ተመልሰን ተዘጋጅተን ደግሞ እንድንመለስ አስበን ስናበቃ ሰዎቹ ከዱን ነው እያለ ያለው። ይሄ ነው አሁን እየተናገረ ያለው። አንድ ነገር ቁም ነገር የተናገራት ግን ኤርትራውያን እና ተጋሩ ምን ለማግኘት ነው ወደ ኢትዮጵያ የምትሄዱት? ተጥለቅልቀናል፣ ከተሞቻችን ተጥለቅልቋል ይላል። ትግራይና ኤርትራ በቂ ነው። ገፋ ካለ ወደ ሌላ ሀገር መሄድ ትችላላችሁ። እኔ ስደት አላምንም፣ በስደት አላምንም። እያንዳንዱ እኛንም ጨምሮ በሙያ የመጣ ነው ሰዎችም በሙያ የወጣ ነው ሰዎችም ጭምር ተመልሰን ሀገራችን ማገልገል ነው ያለብን። ኤርትራዊም ኤርትራ ማገልገል አለበት፣ ትግራዋይም ትግራይን ማገልገል አለበት። ምን ለማግኘት ነው አዲስ አበባ የምትሄዱት? በተሰራልህ አስፋልት በተሰራልህ ቤት ማሸብረቅ አይደለም። ቤትህን ስራ። የትግራይ ህዝብ አዲስ አበባ ላይ ኢንቨስት ያደረገው ሌሎች ከተሞች ላይ ኢንቨስት ያደረገው ትግራይ ላይ አድርጎት ቢሆን ኖሮ እንከበር ነበር። እንደዛ አይነት አስተሳሰብ ቢኖረን ሰዎቹም እንደዛ አይመጡብንም ነበር። የተበተነ ሐሳብ ሲኖር ሀገራዊነቱ ህዝባዊነቱ ሲጠፋ ሰዎች ሀገርህን የረሳ ህዝብህን የረሳ ሲመስላቸው ነው የሚደፍሩ። ማሰብ ይኖርባቸዋል እንጂ አሁን አብይ አህመድ መናገሩ እንደዚህ መናገሩ አይደለም። ምርኮኞቹም ጭምር እኮ መማረክ የአባቶቻችን አይደለም ብለው ሲፈክሩ አልሰማችሁም እንዴ? ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250 ሺህ ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም መሞት አለብን ብለን ነው። የሚገርም ነው። እጅ መስጠት የአባቶቻችን አይደለም ይላል። የራሱም ጭምር እኮ ነው። የአባቱ ብቻ አይደለም የራሱም ጭምር ነው። ራሱን ለማዳን እጁን ሰጥቶ ጀግናው የትግራይ ሰራዊት ያኔ የህወሓት ሰራዊት ማርኮት እስካሁን ድረስ ጀነራል ሆኖ እንዲቆይ ሆነዋል። ሌላው ግን እንዲሞት እጅ መስጠት የአባቶቻችን አይደለም ብሎ የኢትዮጵያ ወጣቶችን ለማስፈጀት ነው። ይሄ ማንም አይሰማህም ነው። እጅ መስጠት የአባቶችህ ብቻ ሳይሆን ያንተም ጭምር ነው። ይሄ ማሰብ ይኖርባቸዋል ኢትዮጵያውያን። ማንም ኢትዮጵያዊ ብርሃኑ ጁላ በተናገረው ይሄዳል ብዬ ስላመንኩ አይደለም እንደዚህ ምላችሁ። ብርሃኑ ጁላ እያለው ያለው በደንብ ይገባቸዋል፣ ታውቁታላችሁ። ምንኛ እያታለለ እንደሆነም ይረዳቸዋል በደንብ። ኦኬ፣ ብርሃኑ ጁላ ማን ነው ብላችሁ ብትጠይቁ እየተናገረው ያለው ውሃ የሚቋጠር እንዳልሆነ የለየለት ውሸት እንደሆነ በደንብ ይገባቸዋል ብዬ አምናለሁ። ተስፋ አደርጋለሁ ይህንን ነገር በደንብ አድርጋችሁ እንደምትመልሱት ራሳችሁ። ነገር ግን ኢትዮጵያውያንን ለማስፈጀት እየተናገረው ያለው በደንብ ገብቷችሁ ብርሃኑንም ጭምር አስረድታችሁ ትሄዳላችሁ የሚል እምነት አለኝ ማለት ነው። አብይ አህመድ እያለው የነበረም ያ ነው። ከሻዕቢያ የምንቀበለው የለንም፣ ከኤርትራ የምንቀበለው የለም። ከኤርትራ የምናገኘው ሰላም ብቻ ነው። ኤርትራውያንም ከኛ የሚያገኙት ሰላም ብቻ ነው። ተምረናል ነው። በእርግጥ ኤርትራውያን በድለውናል። እውነት ለመናገር መጥተው ትግራይን መጨፍጨፋቸው ብቻ አይደለም፣ ነጮች ያወቁት ነጮች የመሰከሩለት ጀግና ሰራዊት ጠላቶቹን ልካቸው እንዳያስገባ ረዳት ሆነው መጥተው ታሪክ አበላሽተዋል።
ይሄ እነሱም በደንብ ይቅርታ የሚጠይቁበት ጊዜም በደንብ የሰነደው ታሪክ የሰነደው ነው። ስህተት ሰርተዋል። ወንድሞቻቸውን መጥተዋል። ወንድሞቻቸው ብቻ አይደለንም፣ ዋሶቻቸው ነን። ጋርድ የኤርትራ ህዝብ ሰላም በዋነኛነት ጋርድ ሆኖ እየጠበቀው ያለው የትግራይ ህዝብ ነው። ይህንን ነው የመቱት። ተሳስተናል፣ ጾም ደግሞ እናደርጋለን፣ አሁን ሰላም እናደርጋለን ብለው ነው የመጡት። ይሄ ደግሞ ተቀብለነዋል። ይሄ ነው ከኤርትራ ጋር እያደረግ ነው ያለው። በኤርትራ በኩል የሚመጣ ጥይት የለ፣ የሚመጣ ብር የለ። ለማንኛውም አብይ አህመድ የተናገረው ለምን እንደሆነ የሚገባው ስለሆነ ኢትዮጵያዊ ሁሉ ብዙም ማለት አያስፈልገኝም እዚህ ላይ ማለት ነው። ለጊዜው በዚህ እንቋጫለን። ቀጥለው የሚቀርቡ የደደቢት ፕሮግራሞች እየተከታተላችሁ እንድትዘልቁ በዚህ አጋጣሚ ጥሬን አቀርባለሁ። ደደቢት እያገዛችሁ፣ ደደቢት እያስተዋወቃችሁ በዚህ ሰዓት ሁሌ ጊዜ ተጣቦብን አንችል ብለን እንደሆነ እንጂ በዚህ ሰዓት ሁሌ በአማርኛ የምናቀርብበት ነው። እያንዳንዱ በአማርኛ መቅረብ አለበት የምንለው በዚህ ሰዓት ላይ እናቀርበዋለን። ሁሌም በዚህ ሰዓት ላይ በአማርኛ እንድትጠብቁን፣ በአማርኛ ያለውን ሁኔታ በአማርኛ መስማት የሚፈልግ ሁሉ በዚህ ሰዓት ላይ እንዲጠብቀን ጥሪያችን እናቀርባለን። ጊዜ በተመቸን ከቻልን እንደው ሰዎች እየቀጠርን ጋዜጠኞች እየቀጠርን ስንሄድ በደንብ አስተካክለን አመቻችተን እናቀርባለን። ካልሆነ ግን አለፍ አለፍ እያልን በአማርኛ የምናቀርባቸው በዚህ ሰዓት ላይ እንደሚሆኑ እንድትረዱልን ነው። ከያላችሁበት ሀገር ሰላም እንድትሆኑልን እንመኛለን። ደደቢት ሚዲያ ፕሮግራሞቻችን በደንብ ተደላድለው እንዲዘልቁ ደደቢትን ማስተዋወቅና ማገዝ የእናንተ ድርሻ ነው ብለን እናምናለን። ትግራይ ተዕወት